ጤና ይስጥልኝ እንደምንቆያችሁ የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ግብፅን ያናወጠው የኢትዮጵያ ውሳኔ፣ ግብፅ አዲስ ሴራም ይዛ መጣች። የአውሮፓ ህብረት ካዝና ለኢትዮጵያ ተከፈተ። $1.5 ቢሊዮን የጦር ስምምነቱ ታገደ። ሳውዲ ጀነራሉን ጉድ ሰራች። አሜሪካ ለቢሾፍቱ ሜጋ አውሮፕላን ማረፊያ በቢሊዮን ዶላሮች የሚቆጠር ፋይናንስ ልታፈስሙ ነው ተሰምቷል። አሜሪካና ግብፅ በሱዳን ጉዳይ ተስማሙ። ስምምነቱ ለኢትዮጵያ ምን አንድምታ ይኖረዋል? አዲሱ የአሜሪካ ጥምረት በካይሮ የሚለውን መረጃም ይዘናል። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ግብፅን ያናወጠው የኢትዮጵያ ውሳኔ፣ ግብፅ አዲስ ሴራ ይዛ መጣች። በኢትዮጵያና በግብፅ መካከል የውጥረት ማዕከል የሆነው የህዳሴ ግድብ ግንባታ መጠናቀቅን ተከትሎ ግብፅ በኢትዮጵያ ላይ የተለያዩ ሴራዎችን እያሴረች ባለችበት በዚህ ወቅት ኢትዮጵያ ተጨማሪ ግድቦችን ለመገንባት የሚያስችል እቅድ አውጥታ ጨረታ ማውጣቷን ግብፅን ያናወጠ ውሳኔም ሆኗል። ኢትዮጵያ በአባይ ወንዝ ላይ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 ግድቦችን ለመገንባት በይፋ ጨረታ ማውጣቷን የግብፅን የቆየ ከህዳሴ ግድብ ውጭ ሌላ ግንባታ አይካሄድም የሚል አቋም ውድቅ ማድረጉን ተከትሎ ግብፅም የድረሱልኝ ጥሪ ማቅረቧን ተያይዘዋለች። የህዳሴ ግድብ ግንባታው በተጠናቀቀ ማግስት ይፋ የሆኑት እነዚህ 3 ግዙፍ ግድቦች ኢትዮጵያ የውጭ ባለሀብቶችና የህዝብ ግል አጋርነትን በመጠቀም የምታስፈጽማቸው ሲሆን የፕሮጀክቱ ዓላማ አቀፋዊ ይዘት የሚጨምር መሆኑን አፍሪካን ኢንተለጀንስም ዘግቧል። የኢትዮጵያን እቅድ ውድቅ ለማድረግ ግብፅ ኡጋንዳ ወደ ራሷ ጎራ ለመሳብ እያደረገች ያለችውን ጥረት ተከትሎም ኢትዮጵያ በአባይ ወንዝ ተፋሰስ ሀገራት መካከል ያላትን ተጽዕኖ ለመቀነስና ኡጋንዳን ከኢትዮጵያ የጥቅም መስመር ለማስወጣት መሆኑም ተገልጿል። ግብፅ በኡጋንዳ በኩል የምታደርገው ጥረት ወደፊት የሚመሰረተውን የናይል ተፋሰስ ኮሚሽንን ለማዳከም የታለመ መሆኑ ነው የተነገረው። ኢትዮጵያ አዳዲስ ግድቦችን ለመገንባት ማቀዷ በቀጠናው ያላትን የኤሌክትሪክ ኃይል አቅራቢነት አሁን ካለው በላይ የበላይነቷ እንደሚያጠናክረው የሚጠበቅ ሲሆን ይህንን የኢትዮጵያን እቅድ ተከትሎም ለግብፅ ጥሩ ዜና የሚባል እንዳልሆነም እየተነገረ ይገኛል። ኢትዮጵያ በአባይ ወንዝ ላይ ለመገንባት አዲስ ይፋ ላደረገችው የጨረታ ጥሪ ግብፅ የምታሳየው ጠንካራ ተቃውሞ መነሻው የቆዩ ስምምነቶች ሲሆኑ እነሱም 1929ና 1959 ስምምነቶችን መነሻ ያደረገችው ግብፅ አሁንም ድረስ በቀኝ ግዛት ዘመን የተፈረሙ ስምምነቶችን እንደ መከራከሪያም እያቀረበች ትገኛለች። እነዚህ ስምምነቶች ግብፅ በማንኛውም የላይኛውና የተፋሰስ ሀገራት ግንባታ ላይ የቬቶ መብት እንዳላት የሚደነግጉ ሲሆን በተቃራኒው ሀገራችን ኢትዮጵያ እነዚህ ስምምነቶች ፍትሐዊ ያልሆኑና የቀኝ ግዛት ቅርስ በማለት ውድቅ ማድረጓና ፍትሐዊ የውሃ አጠቃቀም መርህን እንደምትከተልም ይፋ አድርጋለች። የአውሮፓ ህብረት ካዝና ለኢትዮጵያ ተከፈተ። ለኢትዮጵያ ከአውሮፓ ህብረት አዲስ የምስራች ተሰምቷል። አውሮፓ ህብረት ባለፉት ጊዜያት ለኢትዮጵያ አቋርጦት የነበረውን የቀጥታ በጀት ድጋፍ መጀመሩንም ይፋ አድርጓል። የአውሮፓ ህብረት ይህን ውሳኔ ይፋ ያደረገው ከ500 በላይ የአውሮፓ ኩባንያዎች እየተሳተፉበት ባለውና አዲስ አበባ ውስጥ በተጀመረው የኢትዮጵያና አውሮፓ የቢዝነስ ፎረም ላይ መሆኑን የገንዘብ ሚኒስቴርም አሳውቋል። የአውሮፓ ህብረት ዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ስኬላ ህብረቱ ለኢትዮጵያ ከ140 ሚሊዮን ዩሮ በላይ መመደቡን የገለጸ ሲሆን የበጀት ድጋፍ የሀገሪቱን የኤነርጂ የጤናና የቢዝነስ ምህዳሩን ለማሻሻል እንደሚውልም ተገልጧል። ኮሚሽነሩ ህብረቱ የበጀት ድጋፉን እንደገና መጀመሩ መንግስት ኢኮኖሚውን ለማረጋጋት እየወሰዳቸው ባሉት እርምጃዎች ያለውን አመኔታ ያሳያል ማለታቸውንም ሚኒስተሩ ጠቅሷል። ህብረቱ ለኢትዮጵያ የሰጠ የነበረውን የቀጥታ በጀት ድጋፍ ያቋረጠው ከሰሜኑ ጦርነት ጋር በተያያዘ እንደነበረም ይታወሳል። $1.5 ቢሊዮን የጦር ስምምነት ታገደ። ሳውዲ ጀነራሉን ጉድ ሰራች። በእርስ በርስ ጦርነት እየታመሰች ያለችው ሱዳን ጦርነት በአሸናፊነት ለመቋጨት እየተንቀሳቀሰ የሚገኘው የጀነራል አልቡራን ጦር በሳውዲ ጉዳይ መሆኑን ተሰምቷል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡራን ትልቅ ተስፋ ጥለውበት የነበረው $1.5 ቢሊዮን የጦር መሳሪያ ስምምነት በድንገት ላልተወሰነ ጊዜ መታገዱን ተከትሎም ያልተጠበቀ መርዶ ሆኖበታል። አፍሪሚኒስት የተባለው ድረገጽ ባወጣው መረጃ መሰረትም በእርስ በርስ ጦርነት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው በማለት የሳውዲ መንግስትን ድጋፍ ለማግኘት የተለያዩ ጥረቶችን ሲያደርግ የነበረው የጀነራል አልቡራን ኃይል በሳውዲ አረቢያ የፋይናንስ አድራጊነት ከፓኪስታን ሊታጠቅ የነበረውና $1.5 ቢሊዮን ዋጋ ያላቸው ዘመናዊ የጦር አውሮፕላኖችና መሳሪያዎች በሳውዲ አረቢያ ግፊት እንዲቆም መደረጉን በጦርነቱ ላይ አዲስ ምዕራፍን ገልጧል። የሳውዲ መንግስት ይህን ስምምነት ማቀዱ በሱዳን እርስ በርስ ጦርነቱ ስለ ጀነራል አልቡራን ከፍተኛ የሞራልና የኃይል ሽንፈት ተደርጎ መወሰዱን የተነገረው
የሳውዲ መንግስት ያደረገው የፓኪስታንና የጀነራል አልቡራን $1.5 ቢሊዮን የሚያወጡ የጦር ጀቶችና የተለያዩ ከባድ መሳሪያዎችን ጭነት ስምምነትም ሲሆን ከዚህ ጋር በተያያዘም ሳውዲ አረቢያ ለዚህ ስምምነት የሚያስፈልገውን ገንዘብ ድጋፍ እንደማታደርግ በግልጽ ማሳወቋም ተሰምቷል። ሳውዲ ስምምነቱ እንዲቋረጥ የጠየቀችው ከምዕራባውያን ሀገራት በደረሳት በአፍሪካ የውስጥ ቀውሶችና የውክልና ጦርነቶች ውስጥ እጅሽን አታስገቢ የሚል ምክር ተከትሎ እንደሆነም መረጃዎች ይጠቅማሉ። ጀነራል አልቡራን በጦር ሜዳ የላቀ ድል ለመቀዳጀት የፓኪስታን ጀቶች ወሳኝ ስምምነት የነበረ ሲሆን ስምምነቱ መፍረሱ ለሱዳን መደበኛ ኃይል ትልቅ የደህንነት ስጋትን ይፈጥራል ተብሏል። ምክንያቱም ለሱዳን ፈጥኖ ደራሽ ኃይሎች የተባበሩት አረብ ኤምሬት የጦር ድጋፍ ተጠናክሮ መቀጠሉን ተከትሎ ሳውዲ አልከፍልም ማለቷ አልቡራን በክልላዊ ዲፕሎማሲ ረገድ ያላቸው ድጋፍ እየቀነሰ መምጣቱን የሚያሳይ ተደርጎም ተወስዷል። የሳውዲ እርምጃ በሱዳን ያለውን የኃይል ሚዛን የሚቀይርና ለፈጥኖ ደራሽ ኃይሉ ተጨማሪ የሞራል አቅም የሚሆን መሆኑም ተገልጿል። አሜሪካ ለቢሾፍቱ ሜጋ አውሮፕላን ማረፊያ $1 ቢሊዮን የሚቆጠር ፋይናንስ ልታፈስ ነው። በዓለም አቀፍ ደረጃ ኢትዮጵያ በአቪዬሽን ዘርፍ ላይ እየሰራች ያለችውን የድል ስራ ተከትሎ ኢትዮጵያ በአፍሪካ ቀንድ ብቸኛ የአቪዬሽን ማዕከል ለመሆን የታለመ ግዙፍ የቢሾፍቱ አውሮፕላን ማረፊያ ፕሮጀክት በአሜሪካ መንግስትና ከግዙፍ ኩባንያዎች የልብ ትርታን የሚያፋጥን ድጋፍ ማግኘቷም ተሰምቷል። የአሜሪካ የአፍሪካ ጉዳዮች ቢሮ ይፋ ባደረገው መረጃ መሰረትም ፕሮጀክቱን ወደ ተግባር ለመቀየር የሚያስችሉ የ2 ቀናት ከፍተኛ የፋይናንስና የኢንጂነሪንግ ውይይቶች በአዲስ አበባ መደረጉን ገልጿል። አሜሪካ በአፍሪካ ያላትን የንግድ ተጽዕኖ ለማሳደግ ስትራቴጂካዊ የሆኑ የመሰረተ ልማት ፕሮጀክቶች ላይ ያላትን ፍላጎት ተከትሎ የቢሾፍቱ አውሮፕላን ማረፊያ ላይ ድጋፍ ልታደርግ መሆኑ ነው የተነገረው። ይህ እርምጃ አሜሪካ በኢትዮጵያና በአፍሪካ ቀንድ ያላትን የኢኮኖሚ አጋርነት ዳግም ለማጠናከር መነሳቷን የሚያሳይ ሲሆን ሀገራችን ኢትዮጵያ ከህዳሴ ግድቡ በኋላ የጀመረችው የዚህ አህጉራዊ ግዙፍ ፕሮጀክት ከአሜሪካ $1 ቢሊዮን ልታገኝ እንደሆነም ተስፋ ተጥሎበታል። አሜሪካና ግብጽ በሱዳን ጉዳይ ተስማሙ። ስምምነቱ ለኢትዮጵያ ምን አንድምታ ይኖራል? አዲሱ የአሜሪካ ጥምረት በካይሮ። ግብጽ በቀጥታ ለጀነራል አልቡራን ድጋፍ በመስጠት እየተሳተፈችበት ባለው የሱዳን የእርስ በርስ ጦርነት ላይ ከአሜሪካ ጋር መግባባት ላይ መድረሷ ተሰምቷል። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በካይሮ ፕሬዚደንት አልሲሲ ጋር በጋራ የመከሩ ሲሆን አሜሪካ ግብጽን እንደ ቁልፍ ወታደራዊና ዲፕሎማሲያዊ ጋር መቁጠሯን በክልሉ መረጋጋት ያላት ሚናን በመጥቀስ በሱዳን ጦርነት ላይ ጥምረት መፍጠሩ ተገቢ መሆኑን ገልጸዋል። በአሜሪካና በግብጽ መካከል በተደረሰው ስምምነት በሱዳን ያለው የዓለማችን አስከፊ ሰብአዊ ቀውስን ለመፍታት የጋራ አቋም መያዛቸውን ገልጸው በስምምነቱ ሰብአዊ ተኩስ አቁምና ሁሉን አቀፍ የሰላም እቅድ ላይ መስማማታቸው ተነግሯል። አሜሪካና ግብጽ በሱዳን ጉዳይ ላይ ያላቸው አስተላለፍ በጎረቤት ሀገር ኢትዮጵያ ላይ የሚኖረው ፖለቲካዊ ተጽዕኖ ይኖራል ቢባልም አሜሪካ ከኢትዮጵያ ጋር ያላትን ስትራቴጂካዊ ጥምረት ስጋቱን ቀንሶታል። የትራምፕ አስተዳደር ለግብጽ የሚሰጠው ከፍተኛ ትኩረት በአፍሪካ ቀንድ ጉዳዮች ላይ በተለይም ኢትዮጵያ ከኤርትራ ጋር በያዘችው የባህር በር ውዝግብ ላይ ግብጽ ድምጿን ሊያበረታው እንደሚችል እንደ ስጋት ተደርጎም እየተነገረም ይገኛል። ምንም እንኳን በአሜሪካና በግብጽ መካከል ያለው የሁለትዮሽ ግንኙነት እየተጠናከረ ቢሄድም አሜሪካ ግን ከኢትዮጵያ ጋር ያላትን ትስስርም አጠናክራም ቀጥላለች። ለሰዓቱ ያስደመጥናችሁ መረጃዎች እነዚህ ነበሩ። አብረናችሁ ቆየነው ደግሞ ንጋችሁ ነን። በቀጣይ ሌሎች መረጃዎችን ይዘንላችሁ እንቀርባለን። እስከ ቀጣይ እስከምንገናኝ ድረስም ቻው ቆዩ።